በዚህ ፌደራሊዝም መስራቾች በእናንተ የወደፊት መቃብር ድንጋይ ላይ የሚጻፈውም ታሪክ ከነ ሌኒንና ስታሊን የተሻለ አይሆንም ነው የተለየ አይሆንም ነው ያኛለው። የህዝቡን ውሳኔ በትዕግስትና በጸጋ ለመቀበል ባለመፈለግ ይህን መመሪያ ተላልፎ በሚገኝ ክፍል ላይ የጸጥታ አስከባሪ ኃይሎች ጥብቅ እርምጃ እንዲወስዱ መመሪያ ተላልፏል። ዛሬ ወደ ኋላ ልንወስዳችሁ የወደድነው በብዙ ተስፋ ተጀምሮ አሳዛኝ እልቂት ወደ ተቋጨው በኢትዮጵያ ዘመናዊ ታሪክ ገጽ ውስጥ ትልቅ ጠባሳ ጥሎ ካለፈው የ1997ቱ ብሔራዊ ምርጫ ወደ ተከሰተው ልብ አንጠልጣይ ታሪክ ነው። ይህ ታሪክ ሰማዕት የሆኑ ታዳጊዎችን፣ የእርስ በርስ ፍልሚያን፣ የስልጣን ጥማትንና የንጹሃንን እንባ የሚተርክ ነው። አብረውን ይቆዩ። የኢትዮጵያ ሕዝብ ከዚህ ቀደም ሁለት ሀገራዊ ምርጫዎችን አስተናግዷል። የ1987 እና የ1992 ምርጫዎች ኢህአዴግ በአሸናፊነት የወጣባቸው ቢሆንም በሕዝቡ ልብ ውስጥ የፈጠሩት ጉጉት ግን አነስተኛ ነበር። ተቃዋሚዎቹ ቢኖሩም ድምፃቸው የደከመ፣ አቅማቸው ያልተደራጀ ነበር። ነገር ግን በእነዚህ ዓመታት ውስጥ አቶ ኃይሉ ሻውል፣ ፕሮፌሰር በየነ ጴጥሮስ፣ ፕሮፌሰር መራራ ጉዲናና አቶ ልደቱ አያለው ያሉ ፖለቲከኞች የሕዝብን ጆሮ መሳብ ጀምረው ነበር። የ1997 ዓመተ ምህረት ምርጫ ሲቃረብ ግን አየሩ ሌላ ሆነ። ኢህአዴግ በራሱ ሙሉ በሙሉ በመተማመን የውይይቱን የክርክሩን መድረክ በሰፊው ከፈተው። ፈረሱም ይኸው ሜዳውም ይኸው አለ። ቅንጅት የተባለው የተቃዋሚዎች ጥምረት መፈጠሩ ደግሞ በፖለቲካው ሰማይ ላይ አዲስ ኮከብ ሆኖ ወጣ። በየሳምንቱ እሁድ የሚደረጉት የቴሌቪዥን ክርክሮች አገሪቱን በአንድ እግር አቆሟት። በዚያን ሰሞን የአውሮፓ ሊግ የእግር ኳስ ግጥሚያዎችን ያሳዩ የነበሩ የዲኤስቲቪ ቤቶችና የመዝናኛ ስፍራዎች ኳሱን ትተው የፖለቲካ ክርክር ማሳየት ጀመሩ። ሻይ ቤቶች፣ ካፌዎችና ታክሲዎች ሁሉ በፖለቲካ ወሬ ተሞሉ። ወጣቱ፣ አዛውንቱ፣ የተማረውና ያልተማረው ሁሉ ያነባል። የፕሬስ ነፃነቱ ጣሪያ ነካ። ጋዜጦችና መጽሔቶች በአንድ ጊዜ እስከ 150,000 ኮፒዎች እየታተሙ ይሸጡ ነበር። የንባብ አብዮት ፈነዳ። የመንግሥት ወገኖች በወይዘሮ ገነት ዘውዴና በአቶ አዲሱ ለገሰ በኩል የልማት ፖሊሲያቸውን ለመከላከል ቢሞክሩም በተቃዋሚዎቹ ጠንካራና መረጃን መሠረት ያደረገ ሙግት ፊት ግን መቆም አልቻሉም። የትምህርት ጥራቱ ጉዳይ ሲነሳ ወይዘሮ ገነት ዘውዴ ላበላብ እስኪሆኑ ድረስ ይሸማቀቁ ነበር። ኢህአዴግ በትምህርቱ ላይ የፖለቲካ ጣልቃ ገብነት ማብዛቱን፣ የተማረ ሰውን ማግለሉን፣ የትምህርት ጥራቱን ማውረዱን ተቃዋሚዎች ሲያጋልጡ የኢህአዴግ ባለሥልጣናት እኛ በጫካ ታግለን ያመጣነውን ሥልጣን ልትቀሙ ነው በሚል የዛቻ ቃላት ይመልሱ ነበር። በከተማ ልማት በኩል የነበረው ክርክርም እንዲሁ ልብ አንጠልጣይ ነበር። የወቅቱ የአዲስ አበባ ከንቲባ ዶክተር አርከበ ቁባይ በከተማዋ በየቦታው በገነቧቸው ጥቃቅን ሱቆችና የሥራ ዕድል ፈጠራ የተወሰነ ተወዳጅነት ቢኖራቸውም ተቃዋሚዎቹ ግን ኢህአዴግ ወጣቱን አደገኛ ቦዘን እያለ በየወቅቱ እንደሚያፍስና መብቱን እንደሚነግፍ አጉልተው አሳዩ። ምርጫ ያልሆነ ምርጫ የኢትዮጵያ ሕዝብ እንዳይቀበል እንቀሰቅሳለን። የኢህአዴግ የፌዴራሊዝም አደረጃጀት የተዛባ የኢትዮጵያዊነት ትርጉምን መሰረት ያደረገ ነው። ኢህአዴግ ገና ከመነሻው ኢትዮጵያንና ኢትዮጵያዊ ማንነትን የኢትዮጵያ ችግሮች ምንጭ አድርጎ ስለሚመለከት ከኢትዮጵያ ታሪክና ነባራዊ ሁኔታ ጋር የሚጋጭ አቋም በተደጋጋሚ ሲያራምድ ተስተዋል። የመጀመሪያውና ትልቁ ዛሬ በዚህ አዳራሽ ውስጥ ግልጽ የሆነው ነገር ኢህአዴግ ሻዕቢያን አግዞ ደርግ እንዲሸነፍ አደረገ። መሸነፍ የማይገባው ደርግ እንዲሸነፍ አደረገ ነው የተከሰስነው። አሁን ከደርግ ደቀ መዛሙርት ጋር ሳይሆን ከራሱ ከደርግ ጋር ነው የምንከራከር ያለነው። በዚህ ጦርነት አንድ ሰው አይደለም፣ ሁለት ሰው አይደለም፣ በ10 ሺዎች የሚቆጠሩ አልቀዋል። ከክርስቶስ ልደት በፊት በመጀመሪያው ክፍለ ዘመን ታላቁ የሮማ ጀነራል ፖምፔ ከባልደረባው ከጁልየስ ቄሳር ጋር ለስልጣን ፍልሚያ በዝግጅት ላይ ሳለ የሮማ ሴናተሮች በጭንቀት ከበውት ነበር። ቄሳር በሰራዊቱ ታጅቦ ወደ ሮም እየገሰገሰ ነው፣ እኛስ ምን ዝግጅት አለን ብለው ሲጠይቁት ፖምፔ በትዕቢት ፈገግ ብሎ እንዲህ ሲል መለሰላቸው፣ አትስጉ፣ እኔ ጣሊያን ምድር ላይ ቆሜ
እግሬን መሬት ላይ ባንኳኳ ብቻ እልፍ አላፍ እግረኛ ፈረሰኛ ሰራዊት ከምድር ተፈልፍሎ ድቅን ይላል አላቸው። ይሁን እንጂ ቄሳር የሩቢኮን ወንዝን ተሻግሮ ሮም ሲደርስ ያ ፖምፔ እግሩን ቢያንኳኳ የሚያነሳው ሕዝብና ሰራዊት የትም አልነበረም። ፖምፔ በፍርሃት ሮምን ጥሎ ወደ ግብፅ ለመሸሽ ተገደደ። ታሪክ እንዲህ ነች። በራስ መተማመን በመታበይ መካከል ያለው ስስ መጋረጃ በአንድ ጀንበር ትቀደዋለች። የዛሬ 21 ዓመት ገደማም በኢትዮጵያ ምድር የተከሰተው ከዚህ የታሪክ ምሳሌ የተለየ አልነበረም። ሚያዝያ 29 1997 የመስቀል አደባባይ ሰማይ በቢጫና በሰማያዊ ቀለማት ተሽቆጥቁጦ ነበር። የኢህአዴግ ምልክት የሆነችው ንብ የተሳለባቸው ቲሸርቶችና ባነሮች አደባባዩን ሞልተውታል። መንግሥት ሰፊ የሰው ኃይልና መዋቅር ተጠቅሞ ከየቀበሌው ከየመስሪያ ቤቱ ሕዝቡን በማንቀሳቀስ ምድርን የሚያንቀጠቅጥ ሰልፍ አዘጋጀ። በመቶ ሺዎች በላይ የሚቆጠር ሰልፈኛ አደባባዩን ሲያጥለቀልቀው የኢህአዴግ ባለሥልጣናት የሥልጣን መንበራቸው ለዘላለም የጸና መሰላቸው። የውይይት መድረኩንም በልበ ሙሉነት የከፈተውና ተቃዋሚዎችን እስከዛች ዕለት ድረስ በትዕግሥት ሲያስተናግድ የነበረው ገዢው ፓርቲ በዚያ ሰልፍ ተደፋፍሮ ተቃዋሚዎችን ማጣጣል ጀመረ። ቅንጅትና ኅብረት ምንም አቅም የላቸውም፣ በትንሽ ንፋስ የሚበተኑ የትም የማይደርሱ ባዶ ጩኸቶች ናቸው የሚል የትዕቢት ቃል ካንደበታቸው ወጣ። በእርግጥም ያንን ሰልፍ የተመለከተ የውጭ አገር ታዛቢ ኢህአዴግ በምርጫ መሸነፉ ቀርቶ የሚፎካከረው ኃይል ይኖራል ብሎ ለማመን ይቸገር ነበር። ነገር ግን ታሪክ የሚሠራው በአደባባይ በሚታይ የይስሙላ ድጋፍ ሳይሆን በሕዝብ የልብ ትርታ ውስጥ በታመቀ እውነተኛ የለውጥ ፍላጎት ነው። በማግስቱ ሚያዝያ 30 ቀን 1997 በኢትዮጵያ የፖለቲካ ታሪክ ውስጥ የማይደገም ሰብአዊ ማዕበል የተፈጠረበት ዕለት ሆነ። ቅንጅትና ኅብረት የጠሩት የድጋፍ ሰልፍ አዲስ አበባን በአንድ እግር አቆማት። እዚህ ላይ ነው እንግዲህ የሰው ልጅን አእምሮ የሚኮረኩረውና የሚያስደንቀው ስነ ልቦናዊ ክስተት የተገለጠው። ትናንት ሚያዝያ 9 ቀን የኢህአዴግን ንብ የተሳለበትን ቲሸርት ለብሰው ወጥተው የነበሩ በርካታ ዜጎች ሚያዝያ 30 ቀን ያንን ቲሸርት ገልብጠው ውስጡን ወደ ውጭ አድርገው በመልበስ ወይም የቅንጅትን አረንጓዴ ቢጫና ቀይ ሰንደቅ ዓላማ እያውለበለቡ ወደ መስቀል አደባባይ ጎረፉ። ይህ ትዕይንት ለገዢው ፓርቲ አስደንጋጭ መልእክት ነበረው። ትናንት ለአበል ወይም ከፍርሃት የተነሳ ወጥተናል፣ ዛሬ ግን ከልባችን ለምንፈልገው ለውጥ ወጥተናል የሚል መልእክት ነበር። መስቀል አደባባይ ሰውን መሸከም አቅቶት ተጨናነቀ። ከቦሌ፣ ከፒያሳ፣ ከሜክሲኮ፣ ከ4 ኪሎ የሚገቡት መንገዶች በሙሉ በሰው ማዕበል ተዘጉ። ሕዝቡ ንቦ አትናደፊ ተረጋጊ የሚለውን ዜማ በልቡ ይዞ በአደባባይ የነጻነትና የዲሞክራሲ ረሃቡን ጮሆ አሰማ። ይህ ሰልፍ የኢትዮጵያ ሕዝብ ለዲሞክራሲ ያልደረሰ የሚለውንና በአንዳንድ ፖለቲከኞች ዘንድ ሊነገር የነበረውን የተሳሳተ ግምት ሙሉ በሙሉ አፈር ያስገባ ነበር። ሕዝቡ በሰላማዊ መንገድ በሥርዓትና በታላቅ ጨዋነት የሚፈልገውን ለውጥ ገለጸ። ይህ አስገራሚ ትዕይንት ከቤተ መንግሥት መስኮት ሆኖ የሚመለከተው የኢህአዴግ አመራር ምን ተሰማው? የፖለቲካ ስነ ልቦና ባለሙያዎች እንደሚሉት የአምባገነን መንግሥታት ትልቁ ድንጋጤ የሚጀምረው ሕዝቡ እኔን አልወደደኝም ብለው ሲረዱ ሳይሆን ሕዝቡ እኔን መፍራት ትቷል ብለው ሲገነዘቡ ነው። በፍርሃት ግዛት ውስጥ ይኖር የነበረው ሕዝብ በአንድነት አደባባይ ወጥቶ ድምፁን ሲያሰማ የፍርሃት ግንቡ ይናዳል። አንጋፋው የታሪክ ጸሐፊ ዊል ዱራንት በአንድ ወቅት እንደጻፈው አንድ ገዢ መደብ በሕዝቡ የድምፅ ብልጫ መሸነፉን ሲረዳ በመጀመሪያ ዲሞክራሲን ለመጣል ጠመንጃን ያነሳል። ጠመንጃው ካልሰራ ግን ሕግን መጣሻ ያደርጋል ይላል። አቶ መለስ ዜናዊም የመስቀል አደባባዩን የሰው ማዕበል ሲመለከቱ በምርጫው በሐቀኝነት ተመርጦ የማሸነፍ ዕድላቸው እጅግ ጠባብ መሆኑን ተረዱ። የቅንጅት የድጋፍ ሰልፍ ያስከተለው ድንጋጤ ገዢውን ፓርቲ ወደ መከላከያ መስመር አስገባው። ሚያዝያ 30 ቀን ምሽት ሀገሪቱ ከባድ ማዕበል እያንዣበበባት መሆኑን የሚጠቁሙ መግለጫ በብሔራዊ ቴሌቪዥን ተላለፈ። አቶ መለስ ለአንድ ወር የሚቆይ ሰላማዊ ሰልፍና ከቤት ውጭ የሚደረግ ስብሰባን የሚከለክል የጸጥታ ኃይሉን በሙሉ በአንድ እዝ ስር በእሳቸው ስር የሚያደርግ አዋጅ አወጁ። ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። የህዝቡን ውሳኔ በትዕግስትና በጸጋ ለመቀበል ባለመፈለግ ይህን መመሪያ ተላልፎ በሚገኝ ክፍል ላይ የጸጥታ አስከባሪ ኃይሎች ጥብቅ እርምጃ እንዲወስዱ መመሪያ ተላልፏል። ይህ አዋጅ ምርጫው ከመካሄዱ ከአንድ ሳምንት በፊት የተላለፈ ቅድመ ውሳኔ ነበር።
ይህ ማለት ህዝቡ ምንም ቢመርጥ ውጤቱ ከመንግስት ፍላጎት ውጪ ከሆነ የኃይል እርምጃ ለመውሰድ የተደረገ ዝግጅት መሆኑን ብዙዎች ተረዱት። ኮሮጆ ለመገልበጥና ድምፅ ሰርቆ ለመምረጥ የሚያስችሉ ድርጊቶች በስተጀርባ መደራጀት የጀመሩት ከዚህ ሌሊት አንስቶ ነበር። ግንቦት 7 ቀን ምርጫው ተካሄደ። ህዝቡ በታላቅ ተስፋና ጉጉት በየምርጫ ጣቢያው ተሰልፎ ድምፁን ሰጠ። ነገር ግን ከምርጫው ማግስት ጀምሮ የታየው ትዕይንት በሙሉ የአሸናፊነትና የተሸናፊነት ሚዛን በኃይል ለመቀየር የተደረገ ፍልሚያ ሆነ። በዓለም ታሪክ ውስጥ ገዢዎች የህዝቡን የመብትና የለውጥ ጥያቄ በኃይል ለመጨፍለቅ ሲሞክሩ የሚጠቀሙበት አንድ የታወቀ መደበኛ ቀመር አለ። ያ ቀመር ደግሞ ያልተመጣጠነ የኃይል እርምጃ ይባላል። ለመብቱ የቆመ ድምፁ የተሰረቀበትና ባዶ እጁን አደባባይ የወጣው ህዝብ በታጠቀ ሰራዊትና በጦር መሳሪያ ለመርታት መሞከር። ይህ እውነት በይበልጥ ለመረዳት ወደ ኋላ ወደ ጁን 16 1976 እንደ አውሮፓውያን አቆጣጠር እንሂድ። ስፍራው ደቡብ አፍሪካ ሶዌቶ ነው። የአፓርታይድ የነጭ አናሳ መንግስት ጥቁር ተማሪዎችን በራሳቸው ቋንቋ እንዳይማሩ የሚከለክል የትምህርት ፖሊሲ አወጣ። ተማሪዎቹ ይህን አድሏዊ አዋጅ በመቃወም ባዶ እጃቸውን ሰላማዊ በሆነ መንገድ አደባባይ ወጡ። የወቅቱ የፖሊስ ኃይል ግን ለተማሪዎች ጥያቄ የሰጠው ምላሽ ሰብአዊ አልነበረም። የባሩድ እሳትና የጥይት ሩምታ አስከተለባቸው። በዚያ ግጭት ውስጥ 12 ዓመቱ ታዳጊ ሄክተር ፒተርሰን በጥይት ተመቶ ወደቀ። ሳም ኒዚማ የተባለው ጋዜጠኛ ያነሳውና የሞተው ሄክተር በሌላ ወጣት እጅ ታቅፎ እህቱ እያለቀሰች ጎን ለጎን ስትሮጥ የሚያሳየው ፎቶግራፍ መላው ዓለምን አስለቀሰ። የአፓርታይድን ጭካኔም በአደባባይ ያጋለጠ። ያ ፎቶግራፍ የነጻነት ተምሳሌት ሆነ። ታሪክ ራሷን ትደግማለች የሚባለው ለዚህ ነው። ከ30 ዓመታት በኋላ በሰኔ 1 ቀን 1997 በአዲስ አበባ ጎዳኖች ላይ የተከሰተው ድርጊት የሶዌቶን እልቂት፣ የሄክተር ፒተርሰንን አሳዛኝ ዕጣ ፈንታ በትክክል የሚደግም ነበር። እሳቱ የተቀሰቀሰው ግንቦት 28 ቀን 1997 በኩለ ሌሊት ነበር። በአዲስ አበባ ዩኒቨርሲቲ የ6 ኪሎ ካምፓስ ኢህአዴግ ድምፃችንን ሰርቋል በሚል የተቃውሞ ድምፃቸውን ሲያሰሙ የነበሩትን ተማሪዎች ለመያዝ የፌዴራል ፖሊስ በጨለማ ወደ ዶርሚተሪዎች ጥሶ ገባ። ተማሪዎችን እየደበደበ ማሰር ጀመረ። በማግስቱ ግንቦት 29 ቀን ቁጣው ወደ መላው ከተማ ተሰራጨ። ፖሊስ ያሰራቸውን ተማሪዎች በጭነት መኪኖች ጭኖ ወደ ሰንዳፋ ፖሊስ ኮሌጅ ለማጓጓዝ ጉዞ ጀመረ። መኪኖቹ ኮተቤ መምህራን ኮሌጅ አካባቢ ሲደርሱ ግን ታስረው ለሚወሰዱት ወንድማማቾችና እህቶቻቸው ድጋፍ ለመስጠት የኮተቤ ተማሪዎች የአካባቢ ነዋሪዎች መንገድ ዘጉ። በዚያ ስፍራ በፖሊስና በነዋሪው መካከል ግጭት ተፈጠረ። በዚያ አስፈሪ ሰዓት ከአካባቢው ነዋሪዎች መካከል የ3 ዓመቷ ወጣት ሽብሬ ደሳለኝ በጥይት ተመታ ወደቀች። ሽብሬ ገና መኖር ያልጀመረች ለነጋ ብዙ ተስፋ የነበራት ወጣት ነበረች። ሕይወቷ በቅጽበት ተቀጠፈ። ግንቦት 30 ቀን እኩለ ቀን ላይ በአዲስ አበባ ከተማ ለሰኔ 1 አጠቃላይ ሥራ ማቆም አድማ የሚጠራ ወረቀት ተበትኖ ተገኘ። ይህ ወረቀት በማን እንደተበተነ ዛሬም ድረስ በውል አይታወቅም። ቅንጅት በዚያን ዕለት ምሽት በአሜሪካ ድምፅ ሬዲዮ ቪኦኤ በኩል የአድማ ጥሪ አለማድረጉን ቢገልጽም መረጃው ግን ጊዜው ረፍዶ ስለነበር ለብዙሃን ሕዝብ አልደረሰም ነበር። ከተማዋ ግንቦት 28-29 በፈሰሰው ደም ምክንያት በከፍተኛ የቁጣ ስሜት ውስጥ ነበረች። ሰኔ 1 ቀን 1997 ዓ.ም ሲነጋ አዲስ አበባ የምትታወቅበት የትራንስፖርት ጩኸት፣ የንግድ ግርግር ጠፍቶ ነበር። ከተማዋ በከባድ ዝምታ ተዋጠች። ታክሲዎች አልወጡም፣ ሱቆች አልተከፈቱም። እስከ ግንቦት 30 ቀን ድረስ የጸጥታ ማስከበር ስራውን ይሰራ የነበረው ፖሊስ ቢሆንም ከግንቦት 30 በኋላ ግን መቆጣጠሪያውን ሙሉ በሙሉ ወደ ፌዴራል ሰራዊት ተዘዋወረ። ይህ ዝውውር የቃላት ጨዋታ ብቻ አልነበረም፣ በሰላማዊ ዜጎች ላይ የሚተኮሰው ጥይት አይነት መለወጡን የሚያሳይ እንጂ። ድንጋይ በያዘ ህዝብና ንጹሃን ዜጎች ላይ ዘመናዊ መሳሪያ የጨበጠ ሰራዊት ተሰማራ። ፍጹም ያልተመጣጠነ የኃይል እርምጃ መወሰድ ተጀመረ። በዛች ዕለት በከተማዋ የተለያዩ አካባቢዎች የጥይት ሩምታ ይሰማ ጀመር። ታሪኩን እጅግ ልብ ሰባሪ የሚያደርጉት ደግሞ በዚያ ጥይት የረገፉት የንጹሃን ነፍሳት ታሪክ ነው። የ14 ዓመቱ ታዳጊ ነብዩ አለማየሁ ሰኔ 1 ጠዋት ፈተና ለመፈተን ወደ ትምህርት ቤት እየተጓዘ ነበር። ድንገት የአካባቢው ውጥረት ሲበረታ አንድ ወታደር ጠመንጃውን አነጣጠረበት። ነብዩ ገና ሕፃን ነበር። የሞትና የሕይወትን ትርጉም በቅጡ ያልተረዳ ታዳጊ።
ወታደሩ መሳሪያውን ሲያዘጋጅ ነብዩ በልጅ አንደበቱ እጆቹን ወደ ላይ አንስቶ ዋከኔ ተማሪ ነኝ አታኩስብኝ እያለ ለመነው። ነገር ግን ያ ወታደር ሰብአዊነት ተሟጦበት ነበር። ለመነውን ሳይሰማው የቃታውን ብረት ሳበው። ነብዩ እዚያው በአስፋልት ላይ ተዘረረ። ልክ እንደ ነብዩ ሁሉ መኖር ያልጀመሩ ታዳጊዎች በሰኔ 1 ተቀጥፈዋል። ትንቅንቁ በከፋበት በመርካቶ አካባቢ የ16 ዓመቱ ፈቃዱ ይልማና የ21 ዓመቱ አብርሃም ይልማ የተባሉ ወንድማማቾች በጥይት ተደራርበው ወደቁ። ግድያው በታዳጊዎች ብቻ አልተወሰነም። ለጎልማሶች ለአረጋውያንም ተረፈ። ለንግድ ሥራ ከክፍለ ሀገር የመጡ ሰዎችም የዚያች አስፈሪ ቀን ሰለባዎች ሆኑ። እነዚህ ንጹሐንን ለምሳሌ ያህል አነሳናቸው እንጂ በሰኔ 1 ቀን 1997 ዓመተ ምህረት ብቻ 41 ሰዎች መገደላቸውን፣ 71 ሰዎች ደግሞ ለከባድና ለቀላል የአካል ጉዳት መዳረጋቸውን ከሆስፒታሎች የወጡ መረጃዎች ያረጋግጣሉ። ግጭቱ በበረታባቸው መርካቶ፣ አብነት፣ መሳለሚያና አየር ጤና አካባቢዎች በጥይት የሚወድቁ ዜጎችን ለመርዳት ሚኒሊክ፣ ጥቁር አንበሳ፣ ጳውሎስ ሆስፒታሎች መቋቋም ከሚችሉት በላይ ተጎጂዎችን አስተናግደዋል። በሆስፒታሎቹ ኮሪደሮች ላይ ይፈስ የነበረው ደም፣ ይሰማ የነበረው የእናቶች ዋይታና የቆሰሉ ጩኸት የ1970ዎቹን የቀይ ሽብር ዘመን የሚያስታውስ ነበር። ዓለም አቀፍ የሰብአዊ መብት ተሟጋቾች በወቅቱ ባወጡት ሪፖርቶች ሰልፉ ሕጋዊ ባይሆንም እንኳን መንግሥት አመፁን ለመከላከል ከተመጣጠነ ኃይል እርምጃ ውጪ መሳሪያ መጠቀሙን፣ አመፁ ምንም ተሳትፎ የሌላቸው ንጹሐን ዜጎችን መግደሉን ገልጸው ድርጊቱን በጽኑ ኮነኑት። ታሪክን ስንመረምር አንድ የምንረዳው ሐቅ አለ። ስልጣን ላይ ያሉ አካላት የሕዝቡን ድምፅ ለመጨፍለቅ ጥይት ሲተኩሱ ያ ጥይት ስጋን እንጂ የነጻነትን መንፈስ ሊገድል እንደማይችል ይዘነጉታል። በሶዌቶ በጥይት የረገፉት ሕፃናት የአፓርታይድ መንግሥት እንዲገረሰስ መንገድ እንደጠረጉ ሁሉ በአዲስ አበባ አደባባዮች ላይም የፈሰሰው የንጹሕ ደምም በወቅቱ የነበረው ሥርዓት የመጨረሻው መጀመሪያ እንዲሆን አድርጎታል። በአፍሪካ ፖለቲካ ውስጥም ሁል ጊዜ እንደሚታየው ፖለቲከኞች በሚጭሩት እሳት የሚቃጠለው ተራውና የድሃው ዜጋ ነው። የሰኔ 1 ቀን 1997 እልቂትም በኢትዮጵያ ታሪክ ገጽ ላይ በደምና በእንባ የተጻፈ ዛሬም ድረስ ጥቁር ጠባሳ ጥሎ ያለፈ ታሪካዊ ክስተት ነው። ያ1 ቀን እልቂት የንጹሐን እንባ ግን ለቀጣዩ ጭቆና የበቀል ዘመን መነሻ ሆነ። ታሪክን ስናገላብጥ አንድ የሚያስፈራ እውነት እናገኛለን። የአንድ ገዢ መደብ ወይም ኃያል ስርዓት ከሁሉም በላይ አደገኛና ጨቋኝ የሚሆነው መች ይመስላችኋል? ስልጣኑ ሙሉ በሙሉ ሲደላደልና ማንም የማይደፍረው ሲሆን አይደለም። ይልቁንም ልሸነፍ እችላለሁ የሚል የህልውና ስጋ ሲገባውና ቆስሎ ሲንበረከክ ነው። ይህ እውነታ ለመረዳት ወደ ኛው ክፍለ ዘመን መጀመሪያ ወደ ቀደመችው የሩሲያ ግዛት እንሂድ። 1905 እንደ አውሮፓውያን አቆጣጠር ነው። የሩሲያው ቄሳር ዳግማዊ ኒኮላስ የህዝቡን የለውጥና የነጻነት ጥያቄ መቋቋም አቅቶት የጥምቀት ማኒፌስቶ የተሰኘውን የነጻነት አዋጅ ለመፈረምና ዱማ የተባለውን ፓርላማ ለመፍቀድ ተገደደ። ህዝቡ በአደባባይ ወጥቶ በደስታ ጨፈረ። ነገር ግን ይህ ሰላማዊ ድባብ ብዙም አልቆየም። የቄሳሩ ስርዓት ስልጣኑ በህዝብ እጅ ሊወርቅ መሆኑን ሲረዳ እንደ ቆሰለ አንበሳ ራሱን አዘጋጀ። ጠቅላይ ሚኒስትር ፒዮተር ስቶልፒን የተባለው ጨካኝ መሪ ሾመ። ስቶልፒንም የሩሲያ ነፃ የፕሬስ ድምፅ ሙሉ በሙሉ አፈነ። ተቃዋሚ መሪዎች ወደ ሳቤሪያ አጋዘ። በ10 ሺዎች የሚቆጠሩ ሰላማዊ ዜጎችም በግፍ በስቅላት ቀጣ። ታሪክ ይህን ዘመን የስቶልፒን የበቀል ዘመን ብላ ትጠራዋለች። ሳር ኒኮላስ በዚህ የበቀል ሰንሰለት ስልጣኑ ለተጨማሪ 12 ዓመታት ማራዘም ቢችልም የህዝቡን የለውጥ ራብ ግን ሊገድለው አልቻለም። በ1917ም የህዝቡ ቁጣ ሲገነፍል የቄሳሩ ስርዓት በታሪክ ታይቶ በማይታወቅ በኃይለኛ ማዕበል ተጠራርጎ ጠፋም። ዛሬ 21 ዓመትም ገደማ በኢትዮጵያ ምድር የተከሰተው ልክ ይህንን የታሪክ መስመር የተከተለ ነበር። ሰኔ 1 ቀን 1997 የተከሰተው እልቂት ተከትሎ የኢህአዴግ መንግሥት ልክ እንደ ሩሲያው ቄሳር ቆስሎ ነበር። በምርጫው ህዝቡ የሰጠው ድምፅ ስርዓቱን እስከ መሠረቱ አንቀጥቅጦታል። በዚህም ምክንያት ገዢው ፓርቲ የህዝቡን የለውጥ መንፈስ ለመበቀልና ዳግም እንዳያንሰራራ አድርጎ ለመቅበር ወሰነ። በመጀመሪያ የተወሰደው እርምጃ የተቃዋሚ መሪዎችን ድምፆች ማጥፋት ነበር። የቅንጅት መሪዎች የነበሩት እንደ አቶ ኃይሉ ሻውል፣ ዶክተር ብርሃኑ ነጋ፣
ወይዘሪት ብርቱካን ሚደቅሳና ፕሮፌሰር መስፍን ወልደ ማርያም የመሳሰሉትን መንግስታዊን ስርዓት በኃይል ለመናድ በመሞከርና የአገር ክህደት በሚሉ ከባድ ወንጀሎች ተከሰው ወደ ቃሊቲ ጭቃማና ጠባብ ክፍሎች ተወረወሩ። ፓርላማ ካልገባችሁ ወይን ትገባላችሁ የሚለው ማስፈራሪያም በተግባር ተተረጎመ። በቀል ሰንሰለቱም እዛ ላይ አላበቃም። ከሰኔ 1 በኋላም ግድያና ስርዓቱ እስከ ህዳር 1998 ዓ.ም ድረስ ቀጠለ። በእነዚያ ወቅት በጥይት የተገደሉ ዜጎች ቁጥር ወደ 200 ከፍ አለ። የተፈጸመው ግድያና አፈና የሚያጣራ ገለልተኛ አጣሪ ኮሚሽን ተቋቁሞ የነበረ ቢሆንም የኮሚሽኑ መሪዎች የነበሩት መንግስት ያልተመጣጠነ ኃይል እርምጃ ወስዷል፣ 193 ንጹሃን ዜጎችን በጸጥታ ኃይሎች ተገድለዋል የሚል ድምፅ በመስጠታቸው ከባድ ጫና ደረሰባቸው። ዳኞቹም የሰነዱን ኮፒ ይዘው ሀገር ጥለው ለመሰደድ ተገደዱ። ፍትህ በፖለቲካ ጉልበት ተረገጠች። የቆሰለው አንበሳ በቀል በፖለቲከኞች ላይ ብቻ የተወሰነ አልነበረም፣ ወደ ስነ ጥበቡም ተሻገረ። በ1997 ዓ.ም ምርጫዋ ዜማ ላይ የተለቀቀው የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ጃ ያስተሰርያል የተሰኘው ሙዚቃ የለውጥ ፈላጊው ህዝብ መዝሙር ሆኖ ነበር። ይህ ሙዚቃ ለሀገሪቱ አንድነት ይቅርታ የሚጣራ ቢሆንም ገዢው ፓርቲ ግን የራሱን የዘር ፖለቲካ ሚንድ አደገኛ መሳሪያ አድርጎ ተመለከተው። ኃይልና ስልጣን ያላቸው ሰዎች በዜማና በግጥም ላይ ቂም ሲይዙ ታሪክ ምንኛ ያሳዝናል። ጃ ያስተሰርያል በመንግስት የሬዲዮ የቴሌቪዥን ጣቢያዎች እንዳይደመጥ ሙሉ በሙሉ ታገደ። ቴዲ አፍሮም ከጥቂት ጊዜ በኋላ አሻሚ በሆነ የትራፊክ አደጋ ክስ ተመስርቶበት ወደ ወህኒ ተላከ። ኢህአዴግ በቴዲ አፍሮ ላይ ቂም ይዞ ነው ከስልጣን የተሰናበተው ቢባል ማጋነን አይሆንም። ልክ የሩሲያው ስቶልፒል የህዝቡን የነጻነት ጥያቄ አፍኖ ስልጣኑን ለ12 ዓመታት እንዳራዘመ ሁሉ ኢህአዴግም ከ97 ምርጫ በኋላ የለየለት አምባገነን በመሆን የሲቪል ማህበራትና ነጻ ጋዜጦችን ሙሉ በሙሉ በመዝጋት ስልጣኑን ለተጨማሪ 13 ዓመታት አራዘመ። በአገሪቱ ላይም 1 ለ5 የሚባል የስለላ መዋቅር በመዘርጋት ህዝቡ እርስ በርስ እንኳን እንዳይተማመን አደረገው። ነገር ግን ታሪክ የሆነ ጊዜ ሰሌዳ አላት። ፍርሃት በጉልበት ሊገዛ የሚችለው ለተወሰነ ጊዜ ብቻ ነው። በ2010 ወይም እንደ አውሮፓውያን አቆጣጠር በ2018 በ1997 ዓ.ም የተዘራው የፍሬ ቁጣ ጎልምሶ በህዝባዊ ተቃውሞ ማዕበልነት ተቀሰቀሰ። ኢህአዴግ በግፍና በጉልበት ያቆየው ስልጣን ተገዶ እንዲያስረክብ ተደረገ። ቆስሎ የበቀል ሰንሰለት ተሸክሞ የነበረው ያ ስርዓት በመጨረሻ ስልጣኑ ሊለቅ ተገደደ። ዛሬ ወደ ኋላ መለስ ብለን ያንን የታሪክ ምዕራፍ ስንመለከተው በ1997 ዓ.ም የተፈጸመው ግፍ ዛሬም ድረስ እንደ ጥላ ሀገራችንን እየተከተላት መሆኑን እንረዳለን። ፖለቲከኞች የዳውን ደም አፍስሰው ስልጣናቸውን ለማደላደል የበቀል ሰንሰለት ቢዘረጉም የታሪክ ፍርድ ግን የማይዳላና የማይቀየር ነው። ሁልጊዜም በአፍሪካ ፖለቲካ ውስጥ እንደሚታየው ፖለቲከኞች በሚጭሩት እሳት የሚቃጠለው ተራው ዜጋ ነው። በርቶ ያልጠገበው የኑሮ ፈተና ያጎሳቆለው ነገ የተሻለ ቀን ይመጣል ብሎ ተስፋ ያደረገው ንጹህ ዜጋ በፖለቲካ አውድማው ላይ እንደ ቅጠል ይረግፋል። በመጨረሻም ድሃውን አጫርሰውና በንጹሃን ደም አፈር አርሰው ፖለቲከኞች በየአዳራሹ ውስኪያቸውን ቺርስ እየተባባሉ የሰላም ስምምነት ይፈራረማሉ። ዛሬም ድረስ የሰኔ 1 ቀን 1997 ዓ.ም ሰማዕታት የፍትህ ያለ እያሉ ይጠራሉ። ታሪክ ግን እነዚህ ንጹሃን መቼም ቢሆን አይረሳቸውም እያልን የዛሬ ዝግጅታችን ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. Jeff Bezos.